ነገም ሌላ ቀን ነው። ደራሲ ማርጋሬት ሚሼል፣ ተርጓሚ ነቢይ መኮንን፣ ተራኪዎች ዳንኤል ሙሉነህና ትዕግስት አለሙ። ነገም ሌላ ቀን ነው። ውድ አድማጮቻችን በክፍል 38 ተረካ ስካርሌት በፓርቲው ላይ ደስታ ሊሰማት አልቻለም። ይልቁንም ሌሎች ልጃገረዶች ሲዝናኑ ስትተቻቸው ሰምተናል። ገና በ17 ዓመቷ የሙት ሚስት መሆኗ፣ ቄንጠኛ አለባበስ መልበስ አለመቻሏ፣ ቻርልስን በማግባቷ ስለሆነ ስትጸጸትም እንደዚሁ ተደምጣለች። ይባስ ብሎ በኩራት ተዋግቶ ሞተ ብላ እንዳታወራ እንኳን በኩፍኝ ሲልፈሰፈስ ሞተ ማለቷን፣ ወዳጅ ለመሳብ የሚቻልባቸውን ስልቶች ስትናገርም እንደዚሁ ሰምተናታል። ከገባችበት ተስፋ የመቁረጥ ሐሳብ በድንገት ህዝቡ ሲያጨበጭብ ስካርሌትም ግዴታዋ ሆነና ማጨብጨቧን፣ ሜላኒ ትንንሽ ወንድ ልጆች ወደ ጦርነቱ ሄደው መተኮስ አለባቸው ማለቷ ስካርሌትን ሲያበሳጫትና የተወሰኑ ወንዶች ከተማ ሊቀሩ ይገባል ስትል ሲከራከሩ ሰምተናል። ስካርሌትና ሜላኒ በዚህ ሲጨቃጨቁ ሜላኒም ባሎቻችን ለመዝመት ሳይፈሩ ሄደዋል፣ አንዘምትም ብለው ቤት ከሚቀሩ ብሞት ይሻለኛል ስትል ስካርሌትም እንዴት ጨካኝና ሐሳብ የለሽ ሆንኩኝ ዛሬ ብላ ነበር ክፍል 38 ተረካ ያቆመው። ቀጣዩ ክፍል 39 ተረካ አሁን መደመጡን ይጀምራል። ስካርሌት አሁን ትክብላ ታያታለች። የምታስበው ግን ስለ ሞተው ባሏ ስለ ቻርልስ አይደለም። የምታስበውም የምታልመውም ስለ አሽሌ ነው። ድንገት እሱም ሞት ቢያጋጥመውስ? ወዲያው በፍጥነት ዞር ብላ ዶክተር ሚድ ወደ እነሱ ሲመጣ ፈገግ አለች። ታዲያስ ልጆች አለና ሰላምታ አቀረበ። መቼም መምጣታችሁ በጣም ግሩም ነው። ዛሬ ማታ ከቤታችሁ መውጣታችሁ በጣም ትልቅ መስዋዕትነት ነው። ሁሉም ነገር ለታላቁ ዓላማ ሲባል ነው። እናም አሁን አንድ ሚስጥር እነግራችኋለሁ። ዛሬ ማታ ለሆስፒታሉ የገቢ ምንጭ የሚሆን አንድ ተአምር ልፈጥር አስቤያለሁ። ሆኖም አንዳንዶቹን ሴቶች እንዳያስደነግጣቸው እሰጋለሁ። ንግግሩን አቋርጦ የፍየል ጢሙን እያሻሸ በትንሹ ሳቀ። ወይኔ ምን ይሆን? እባክህ ንገረን እባክህ። አሁን የመጣልኝ ሁለተኛ ነገር ደግሞ እናንተ እንድትገምቱ ማድረግ ነው። ብቻ እነዚያ የቤተ ክህነት ሰዎች ይህን ሰራህ ብለው ከከተማይቱ እንዳያባረሩኝ እናንተው ትከላከሉልኛላችሁ። ያም ሆነ ዞሮ ድካማችን ሁሉ ለሆስፒታሉ ነው። ታያላችሁ፣ ከዚህ ቀደም እንደዚህ ያለ ነገር እንኳን ተሰርቶ ተሞክሮም አያውቅም። ወዲያው ራመድ እያለ አንድ ጥግ ላይ ወደ ተሰበሰቡት ሞግዚቶች ሄደ። ሁለቱ ሴቶች ያ የነገራቸው ሚስጥር ምን እንደሆነ ለመገመት ገና ሲተያዩ ሁለት ጨዋ ሽማግሌዎች ወደ እነሱ ባንኮኒ መጥተው ጮክ ብለው 10 ማይል ርዝመት ያለው ጥልፍ ጨርቅ እንፈልጋለን አሉ። ስካርሌት በልቧ መቼም ጨዋ ካልሆኑ ወንዶች ጨዋ ሽማግሌዎች ይሻላሉ አለችና ባገጯ ስር እየለካች ጨርቁን ቆርጣ ሰጠቻቸው። ሽማግሌዎቹ ወደ መጠጡ አካባቢ ሲሄዱ በእነሱ ግር ሌሎች ተተኩ። የነስካርሌት ባንኮኒ እስከዚህም ብዙ ደንበኞች የለውም። ይልቁንስ ሜቤል ሜሪዌዘር የምታስካካበት፣ ፋኒ ኤልሲንግ የምትገለፍጥበትና የዋይቲንግ ሴት ልጆች እየተቀላጠፉና እየፈነደቁ መልስ የሚሰጡበት ባንኮኒ ሞቅ ብሏል። ሜሊ በጥሞና ድምፁን አጥፍቶ እንደሚሸጥ ባለ ሱቅ ወንዶች የማይጠቀሙበት የጥልፍ ዝባዝንኬ ትሸጣለች። ስካርሌትም የእሷኑ ጸባይ ተከትላ ደንበኞቿን ታስተናግዳለች። ከነሱ ባንኮኒ ሌላ በእያንዳንዱ የሂሳብ መክፈያ ባንኮኒ ላይ የሚስቁ ልጃገረዶችና ዕቃ የሚገዙ ወንዶች አሉ። እነሱ ዘንድ የሚመጡት ጥቂት ወንዶችም ካሽሌ ጋር ዩኒቨርሲቲ አብረው እንደነበሩና እንዴት ያለ ቆፍጣና ወታደር እንደነበረ ያወሱላቸዋል። ወይም ደግሞ ስለ ቻርልስ ከበድ ባለ ቃና ያነሱና አትላንታ እሱን መሳይ ሰው ማጣቷ በጣም ትልቅ ሐዘን መሆኑን ይናገራሉ። ሙዚቃው ድንገት ተግ ብሎ ጀመረና
ጆኒ ቡከር ሄልፕ ዚስ ኒገር የተሰኘውን ዘፈን አፈካው። ስካርሌት የምትጮህ መሰላት። ለመጨፈር ፈለገች። አሻግራ ወደ ወለሉ ተመለከተችና እግሯን ከሙዚቃው ቅኝት ጋር መታመታ ጥቋቁሩ ውብ ዓይኖቿን አብራ ሰለምለም አደረገቻቸው። ከወለሉ መውጫ በኩል እስከነሱ ድረስ አተኩሮ የሚያይ እንግዳ ሰውዬ ትክ ብሎ በሚያስፈሩና አመፀኛ በሚመስለው ፊቱ ላይ በተተከሉ ዓይኖቹ አግድም ይቃኛቸዋል። ከዚያም ማንም ወንድ ሴቶች ላይ የሚያነበውን ግብዣ በእነሱ ላይ አነበበና ለራሱ ፈገግ አለ። ጥቁር ሙሉ ልብስ የለበሰው ረጅም ሰው ባጠገቡ የቆሙትን መኮንኖች ድንክ ያስመስሏቸዋል። ከትከሻው ሰፋ ያለ ነው። ወገቡ ግን ቀጠን እያለ ይወርዳል። በተወለወለው ቦት ጫማው ውስጥ የሚሸሸጉት እግሮቹ ያለቅጥ ትናንሾች ናቸው። የለበሰው ጥቁር ሱፍና ያማረ ሸሚዝ በስነ ስርዓት ከተተኮሰው ሱሪው ጋር ያለው አለባበስ ከመልክና ከቁመናው አንጻር ሲታይ ጨርሶ አይገናኝም። መልኩ ጥንቃቄ የበዛበት ይመስላል። ሰውነቱ ጠንካራ፣ ኃይለኛና ውስጡን አደገኛ የሚመስል ሲሆን የለበሰው ልብስ ግን ለስላሳና ዓይን የሚቆረቆር ስስ ነው። ጸጉሩ ድብን ያለ ጥቁር ነው። የከንፈር ጺሙን ባጭሩ ተቆርጦታል፣ ግን በጣም በጥንቃቄ ተስተካክሏል። በአካባቢው ካሉት የተጀረገገ ጺም ካላቸው የሀገሬው ፈረሰኞች ጋር ሲነጻጸር ከውጭ ሀገር የመጣ ባይተዋር ሰው ይመስላል። ደህና ምግብ ካገኘ አይምሬ ነው። ከድሮ የምግብ ፍላጎቱ ኃይለኛ ይመስላል። ምግብ ከቀረበለት ያለ ፍርሃት ጥብስቅ አድርጎ ይበላል። ስለራሱ በሚነገሩ መጥፎ ነገሮችና ስድቦች የማይረበሽና በራሱ እርግጠኝነት የሚሰማው ሰው ነው። ወደ ስካርሌት ትኩር ብለው የሚመለከቱ ጠንካራ ዓይኖቹ ያሽሙር ብርሃን ይንጸባረቅባቸዋል። በጣም ትኩር ብሎ የሰው ቆዳ እስከሚበሳ ድረስ ከማስተዋሉ የተነሳ ስካርሌት ወደሱ እንድትዞር ተገደደች። በጭንቅላቷ በአንደኛው ክፍል የማስታወስ ደውሏ ተንቃጨለ። ሆኖም ለጥቂት ቅጽበት ሰውየው አልተከሰተላትም። ሰውየው ግን ገና ከወራት በፊት ለመጀመሪያ ጊዜ በሷ ላይ ዓይኑን የጣለ ሰው ነበር። አጅሪትም የደስደስ ፈገግታዋን ከሩቅ መገበችው። ለጥ ብሎ እጅ ሲነሳት ባኳኋኑ እንደመሳቅ አለች። ካጎነበሰበት ቀና ብሎ በቀጥታ እንደ ህንዶች አይነት የሚተጣጠፍ የሚመስል አረማመዱን አሳምሮ ወደሷ ሲመጣ ሰውየው ማን እንደሆነ በደንብ ስለገባት በድንጋጤ በእጇ አፏን ያዘች። መብረቅ እንደመታት ሁሉ እጢዋ ዶብ ብሎ ደንግጣና ባለችበት በድን ሆና እንደቆመች እሱ በተሰበሰበው ሕዝብ መሃል አቋርጦ ወደሷ መምጣት ጀመረ። የውር ድንብሯን ፊቷን አዙራ ወደ ምግብና መጠጥ ክፍሎቹ ለመሄድ ስትጣደፍ የባንኮኒው ሚስማር የቀሚሷን ጫፍ አንቆ እንደ ሜንጦ የሙጥኝ አለባት። ሚስማሩን ለማላቀቅ ቀሚሷን በኃይል እየጎተተች እስኪቀደድ ድረስ ስትተናነቅ ሰውየው አጠገቧ ደርሶ ቆሟል። ፍቃድሽ ይሁንና መቤት አለና ጎንበስ ብሎ ቀሚሷን አስለቀቀላት። ወይዘሮ ስካርሌት ታስታውሽኛለሽ ብዬ በጭራሽ ተስፋ አላደረኩም ነበር። ድምፁ እንግዳ ይሁን እንጂ ለጆሮ ደስ የሚል ነው። በጥሞና የሚወጣ የጨዋ ሰው ድምፅ ለዛለው። በቻርልስተናውያን ዝግተኛ ቅላጼ ቀጥ ብሎ የሚፈስ ቆንጆ ድምፅ ነው። ቀና ብላ በለማኝ ዓይኖቿ ተመለከተችው። ባለፈው ጊዜ የት እንደተገናኙ ትዝ አላትና ፊቷ ሳምባ መሰለ። በሕይወቷ አይታ በማታውቀው አይነት በጣም የጠቆሩ ዓይኖቹ ከዓይኖቿ ጋር ተጋጩ። ዓይኖቹ በፍጹም ጨካኝነት ፈንጥሰው ይደንሳሉ። እዚህ ከሚመጡት ሰዎች ሁሉ በጣም የምትፈራውና በሕልሟ ሳይቀር የሚመጣባት
የዚያን ዕለቱን ካሽሌ ጋር የፈጸመችውን ነውረኛ ትርኢት በማኝነት ያየ በዓለም ላይ አንድ ሰው ቢኖር እሱ እዚህ ተገኘ። ይሄ ልጃገረድ የጨረሰና አገር የጠላው ርካይ ሰው ዛሬ እዚህ ተገኘ። ጨዋ ሴት እንዳልሆነች ከጥሩ ምክንያት ጋር የነገራት ሰው ይሄው አሁን ፊቷ መጥቶ ተገተረ። ድምፁን ሰምታ ሜላኒ ዞር ስትል ስካርሌት በሕይወቷ ለመጀመሪያ ጊዜ የባሏ እህት ጎኗ በመሆኗ እግዚአብሔርን አመሰገነች። እንዴ እኮ አቶ ሬት በትለር ነው አይደለም እንዴ? አለች ሜላኒ ከትንሽ ፈገግታ ጋር እጇን እየዘረጋች። አንድ ጊዜ ተገናኝተን በተከበረውና በደስታ በተሞላው የቀለበት ስነ ስርዓትሽ ቀናዋ አለና የጀመረችውን አረፍተ ነገር ጨርሶ ጎንበስ ብሎ እጇን ተሳለመ። በማስታወስሽ በጣም አመሰግንሻለሁ። ከቻርልስተን ድረስ እዚህ መተህ ምን ትሰራለህ አቶ በትለር? ምን እባክሽ በጣም የሚያሰለች ንግድ ስራ አጋጥሞኝ ነው ሜላኒ። ካሁን ወዲያ እንግዲህ ወደ ከተማችሁ ብቅ ጥልቅ ማለት አይቀርም። ዕቃዎችን ለማምጣት ብቻ ሳይሆን እንዴት እንደሚከፋፈሉ ማየት እንዳለብኝ ተረድቻለሁ። የማመጣቸው ሜሊ ጀመረችና አቋረጠች። ቅንድቦቿን ሽብሽብ አድርጋ ቆየችና በደስታ ፈገግ አለች። ብዙ ሲወራልህ እንሰማ የነበርከው ዝነኛ ካፒቴን በትለር አንተ ነህ ለካ። የታወቀው ኮንትሮባንዲስት እንዴ! እዚህ ያለች እያንዳንዷ ልጃገረድ እኮ አንተ ያመጣውን ቀሚስ ነው የምትለብሰው። ስካርሌት አልገረመሽም? ውይ በሞትኩት ምን ሆነሻል ውዲት? ልብሽ እንደከመሽ? እስቲ ነይ ቁጭ በይ ነይ። ስካርሌት በርጩማዋ ላይ ውዝፍ ብላ ተቀመጠች። ትንፋሿ ቶሎ ከመውጣቱ የተነሳ የደረቷ ቁልፎች ተበጥሰው የሚበሩ መሰላት። ምን አይነት አስደንጋጭ ነገር ነው የገጠማት! ይሄን ሰው ዳግመኛ አገኘዋለሁ ብላ በህልሟም በውኗም አላሰበችም። ጥቁሩን ማራገቢያዋን አንስቶ በትህትናና በግብረ ገብነት በተሞላ እንቅስቃሴ በለሆሳስ ያራግብላት ገባ። ፊቱ አሁንም ጭንጫ መሬት እንደመሰለ ይሁን እንጂ አይኖቹ መደነሳቸውን አላቋረጡም። እዚህ በጣም ይሞቃል እኮ አለ። ወይዘሮ ስካርሌት ኦሃራ ደክማ መውደቅ ሲያንሳት ነው። ወደ መስኮቱ ልውሰድሽ ይሆን? የለም አልሄድም አለች ስካርሌት በጣም በሚዘገንን የባለጌ ቃና። ሜላኒ ምን መሆኗ ነው ብላ ትክ ብላ እስክታያት ድረስ ጥንክር አድርጋ ከእንግዲህ ወይዘሮ ስካርሌት ኋላ መባሏ ቀርቷል እኮ አቶ በትለር። በእኛ ቤተሰብ የዘር ግንድ ነው የምትጠራው። ቻርልስ ሃሚልተንን በማግባቷ ስሟ ወይዘሮ ስካርሌት ሃሚልተን ሆኗል እኮ አለች ሜሊ። አሁን እኮ የኔ እህት ናት ብላ ከነዚያ ተወዳጅ ከሆኑ ፈገግታዎቿ አንዷን ፈልቀቅ አድርጋ ስካርሌት ላይ ፈነጠቀቻት። ስካርሌት የባህር ወንበዴ ከመሰለው የካፒቴን በትለር ፊት ላይ የምታየው ስዕል አንቆ የሚገላት መሰላት። እርግጠኛ ነኝ ለሁለት ቆንጆ ሴቶች ይሄ ትልቅ ጸጋ ነው አለ ትንሽ እጅ እንደመንሳት ብሎ። ይህ አባባል ማንም ወንድ ደግሞ ደጋግሞ ያለው ቢሆንም እሱ ሲናገረው ግን ተቃራኒውን የሚያስረዳት መሰላት። በዚህ አስደሳች የበዓል ቀን ባሎቻችሁ እዚህ እንደሚገኙ አምናለሁ። መቼም ታስተዋውቁኝ፣ ትውውቅን ማደስ ጥሩ በመሆኑ በጣም ደስ ይለኛል። የኔ ባል እንኳን ቨርጂኒያ ነው ያለው አለች ሜሊ ራሷን በኩራት ቀና አድርጋ። ቻርልስ ግን ብላ ድምጿ ተቋረጠባት። ጦር ካምፕ ውስጥ እንዳለ ሞተ አለች ስካርሌት በደረቁ። ቃሎቹን በጥፊ የመታቻቸው ያህል ነው የወረወረቻቸው። ይሄ በትለር የሚባል ፍጥረት ከዚያ አይሄድም ማለት ነው። ሜሊ ግራ በመጋባት ስካርሌትን እያየቻት ሳለች ካፒቴኑ እንደ መጸጸት አድርጎ እመቤቶቼ በጣም ይቅርታ፣
አላወኩም እንጂ እንዲህ ያለውን ጥያቄ አልጠይቅም ነበር። ያም ሆኖ እባካችሁ ፍቀዱልኝና አንዲት አረፍተ ነገር ላክልበት። ለአገር መሞት ማለት ለዘላለም መኖር ማለት ነው። ሜላኒ ከብርሃን ጋር በሚያንጸባርቁት እንባዎቿ ውስጥ ፈገግ አለችለት። ስካርሌት በደካማ አቅሟ የፈጠረችው ጥላቻና የውርደት ስቃይ ስሜት ተሰምቷታል። ደግሞ ማንም ወንድ የሚለውን እሱ ሲናገረው እኮ ተቃራኒ ትርጉም የሚሰጠውን አስተያየቱን ሰነዘረ ማለት ነው። ኔሊ በካፒቴን በትለር ውስጥ ምን እንዳለ ለማየት የማትችል ጅላጅል ሴት ናት። እሱ በስካርሌት እያሾፈ ነው። ቻርልስን ሳትወደው እንዳገባችው አውቋል። ውይ ምን ነው አምላኬ፣ ከሱ በቀር ይህንን ነገር ሌላ ሰው ጆሮ እንዳታስገባብኝ። ማንም የሱን ገጽ አይቶ እኔ እንደማነበው እንዳያነበው አድርግልኝ። አንድ ክፉ ሐሳብ ወደ አእምሮዋ እየተሳበ ገባ። ይህ ሰው ሚስጥሬን ለሌላ ሰው ይነግርብኝ ይሆን? እርግጥ ነው ጨዋ ወንድ አይደለም መቼም። ወንዶች ጨዋ ሳይሆኑ ሲቀሩ መቼም የሚያወሩት ነገር ወሰን የለውም። ዳኝነት ለመስጠት እንኳን ልክ አይገኝላቸውም። ቀና ብላ ብትመለከተው በማራገቢያው እያራገበላት እንኳን አፉን ከዳርና ዳር ወደ ታች ጎትቶ ያሽሙር ሐዘን እያዘነ ነው። በመልኩ ውስጥ የሚነበብ አንዳች ነገር መንፈሷን አሸነፈላትና ጉልበት አግኝታ በጥላቻ ጎርፍ ተጥለቅልቃ ማራገቢያውን ከጁ ድንገት ምንጭቅ አድርጋ ወሰደችበት። እኔ በጣም ደህና ነኝ አለች በልህ። ጸጉሬን በማራገቢያ መመንጨር ያለብህ አይመስለኝም። ሚስ ስካርሌት የኔ ቆንጆ ምን ሆንሽብኝ? ካፕቴን በትለር እባክህ ይቅር በላት። የምስኪኑ ባሏ የቻርሊ ስም ሲነሳ የምታደርገውን አታውቅም። ከሁሉም በላይ ደግሞ ዛሬ እዚህ እስከነጭራሹ መምጣት እንዳልነበረብን መቼም ሳይገባ አይቀርም። አየህ አቶ በትለር፣ አሁንም ሐዘን ላይ ነን። እሷ ደግሞ ትልቅ ጭንቀት ላይ ናት። ይሄ ሁሉ ሳቅ፣ ይሄ ሁሉ ጨዋታ፣ ይሄ ሁሉ ሙዚቃ ልታይ ልትሰማው የማይገባት ነገር ነው። በደንብ ይገባኛል አለ ተመስጦ ባለው አነጋገር። ዞር ብሎ አሳሽ በመሰለ አይኑ ሜላኒን ቦርቡሮ ሲመለከታትና የተጨነቁ አይኖቿን እጥግ ድረስ ወደ ውስጥ ሲያያቸው ገጽታው ቀስ በቀስ እየተለወጠ ያለ ፈቃዱ አክብሮትንና ጨዋነትን በጠቆረ ፊቱ ላይ ጫናቸው። እንደሚመስለኝ በጣም ደፋርና የምትታይ ሴት ነሽ ወይዘሮ ሜላኒ። ስካርሌት ስለኔ ምንም እንድትተነፍስ አልፈልግም ልበለው ብላ አስባ ነበር። በመሃል ሜሊ ግራ በተጋባ ፈገግታዋ አጅባ መልስ ሰጠች። ካፕቴን በትለር የለም፣ እኔ እንደሱ አይደለሁም። የሆስፒታሉ ኮሚቴ በመጨረሻው ደቂቃ ላይ እዚህ እንድመጣና የዚህን የባንኮኒ ስራ እንድሸፍን ስለፈለገ የትራስ ልብስ ነው። ይኸው በባንዲራ የተለጠፈ ቆንጆ የትራስ ልብስ። ባንኮኒው ዘንድ ወደ መጡት 3 ፈረሰኞች ዞር አለች። ለአንዲት ትንሽ ቅጽበት ሜላኒ ይሄ ካፒቴን በትለር እንዴት ጥሩ ሰው ነው የሚል ሐሳብ አእምሮዋን አቋርጦ አለፈ። ከዚያ ከጥልፍ ጨርቅና ካክታ መቀበያ ሳህን የተሻለ ነገር ቢሆን የሚሸጠው እንዴት ጥሩ ነገር ነበር ብላ ተመኘች። የትንባሆ መዓት እያኘኩ የሚመጡት ፈረሰኞች ፍላጎት ገብቷታል፣ ግን ምንም ልትረዳቸው አልቻለችም። ወዲያው ክሊኑ ስለ ስካርሌትና ስለ አክታ መቀበያ ሳህን ማሰቧን ተወች። በርከት ያሉ ደንበኞች በአንድ ጊዜ አጥለቀለቋት። ስካርሌት ራሷ ያራገበች በርጩማው ላይ በጸጥታ ተቀምጣለች። ቀና ብላ ለማየት ድፍረት አጣለች። በልቧ ይሄ ካፒቴን በትለር የሚባል ሰው መርከቡ ላይ ተሳፍሮ በመጣበት እግሩ እንዲመለስላት ተመኘች። ባለቤትሽ ከሞተ ቆየ እንዴ? አዎ ብዙ ጊዜ ሆነው፣ አመቱ መምጣቱ ነው። ያ ማየት የለሌ ነው። ስካርሌት የትየለሌ ማለት ምን እንደሆነ እርግጠኛ አልሆነችም። ድምፁ ውስጥ አንድ ሊያጠምደው የፈለገው ነገር እንዳለ ግን አልተጠራጠረችም።
ነገም ሌላ ቀን ነው። ደራሲ ማርጋሬት ሚሼል፣ ተርጓሚ ነቢይ መኮንን፣ ተራኪዎች ዳንኤል ሙሉነህና ትዕግስት አለሙ። ነገም ሌላ ቀን ነው።